طيب ሰላት ሰላም ቀጥሉ። ሰላም ሰላት እሺ ሰላም ማይቀጥም ሰላም ላውራ ሰላም መኒ ሱደ ኖ ሰላም ሰላም እሺ ጥያቄ አለ? ሰላም ጥያቄ መጠየቅ እችላለሁ? ይቻላል። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። ሰላም 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 ጥያቄ አለ? ቀጥል። ያው ኡስታዝ ሰላም ሁለት ጥያቄ ነበረኝ። የመጀመሪያው ጥያቄ አንድ ጓደኛ ያለ ማለት በጣም ወደው ጓደኛ ያለ ስልክ ከአክስቱ ልጅ ጋር ያወራሉ ማለት ነው። ማለት በቤተሰብነት ያወራሉ ከአክስቱ ልጅ ጋር ከእናቱ እህት ልጅ ጋር ማለት ነው። ያው ከዛም በኋላ ያወሩ ወደ ፍቅር ይቀየራል ማለት ነው። እሺ ከዛ ወደ ፍቅር ይቀየርና ያው እሷም እንግዲህ በፍቅር አስባ ነው የሚፈልገው ነገር ታደርግለታለች ምናምን። ለብዙ ጊዜ የሚፈልገው ነገር ነው ታደርግለታለች። ያው እሱም በሰዓቱ በቃ ብዙ ነገር ታደርግለት ስለነበር ጫወታ ወደ ፍቅር ሲቀየር እሺ ምናምን ይላትና ይቀጥላሉ ማለት ነው። ለማንም ሳያወሩ ይቀጥላሉ ማለት ነው። ከዛ በኋላ እሷ ውጭ ነበረች፣ ታውቃለህ፣ ከሀገር ውጭ ነበረች። ከዛ በኋላ እሷ ደግሞ ከሀገር አስወጣችው ማለት ነው። እሱን ወደ እሷ ወዳለችበት ሀገር እንዲገባ አደረገችና እሷ ግን ከገባች በኋላ ቤተሰብ ያውቃል ማለት ነው ይሄን ጉዳይ። ከዛ በኋላ ቤተሰብ ሲያውቅ እነሱም ነክ በቃ ኒካ ይታሰርልን እስከማለት ድረስ ደረሱ። ግን ቤተሰብ በጣም 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 በከባድ ነው እንትን ያለው። ግን በሸሪዓው እንዴት ይታያል ነው? ያክስቱ ልጅ ናች የእናቱ እህት ልጅ እና ሊጋቡ ነው ወይስ ምንድን ነው? አይ ስለ አሁን ሸሪዓው ይፈቅድላቸዋል ወይስ አይፈቅድላቸውም? ያጎት ልጅ አክስቱ ልጅ ማግባት ችግር የለውም ትችላላችሁ። ኦኬ ሸሪዓው ይፈቅድላቸዋል ያክስቱ ልጅ ቢያገባ? አላህ ሱብሓነሁ ወተዓላ በሱረቱል አሕዛብ ላይ ያ አዩሃ ነቢይ ኢና አሕለልና ለከ አዝዋጀከ አላቲ አተይተ ኡጁረሁነ ወማ መለከት የሚኑከ ሚማ አፋአ አላሁ ዐለይከ ወበናቲ ዐሚከ ወበናቲ ዐማቲከ ወበናቲ ኻሊከ ወበናቲ ኻላቲከ እያለ ይናገራል። ያጎትህ ልጅ ያክስትህ ልጅ ማግባት ትችላለህ። የአላህ ሱብሓነሁ ወተዓላ በሱረቱ ኒሳ ላይ ልናገባቸው ሐራም የተደረጉብን ሴቶችን ሲገልጽ ጊዜ የአክስት ልጅና ያጎትን ልጅ አልጠቀሳቸውም። ይህ የሚያሳየው ማግባት እንደሚቻል ነው። ሑሪመት ዐለይኩም ኡመሃቱኩም ወበናቱኩም ወአኸዋቱኩም ወዐማቱኩም ወኻላቱኩም ወበናቱል አኽ ወበናቱል ኡኽት ወኡመሃቱኩም አላቲ አርደዕነኩም ወአኸዋቱኩም ሚነ ረዳዓ ወኡመሃቱ ኒሳኢኩም ወረባኢቡኩም አላቲ ፊ ሑጁሪኩም ሚን ኒሳኢኩም አላቲ ደኸልቱም ቢሂነ فإن لم تكونوا دخلتم بهن فلا جناح عليكم وحلائل أبنائكم الذين من أصلابكم وأن تجمعوا بين الأختين إلا ما قد سلف إن الله كان غفورا رحيما إلى سورة النساء ላይ እዚህ አላህ ሱብሓነሁ ወተዓላ ማግባት የማይቻሉ የሴቶችን አይኖች እየገለጸ ያጎትና ያክስት ልጅ አልጠቀሳቸውም። አለመጥቀሱ ማግባት እንደሚቻል ያሳየናል። ይቻላል። እሺ ኦኬ መርሐባ። ሁለተኛው ደግሞ ጥያቄ አንዱ ደግሞ ማለት ቢጠይቀኝ ምንም ልለው አልቻልኩኝም። ምንም ጥያቄ መሰለህ ጠይቀኝ። ሚስቱና እናቱ መግባባት አልቻሉም። ሚስቱን በጣም ያፈቅራታል ምናምን በጣም ያፈቅራታል ሚስቱን፣ ግን እናቱና ሚስቱ ሊግባቡ አልቻሉም ማለት ነው። በሆነ ባልሆነ ነገር ያው ተኮራርፈው ነው ያሉት። እሱ የሚስቱን ጥፋት ሊታየው አልቻለም። ያው የእናቱን ደግሞ ጥፋተኛ ነች ለማለት ይከብዳል። ከበደኝ አለኝ ሲነግረኝ፣ ማዘርን ጥፋተኛ ነች ለማለት ከበደኝ። ምን ውሳኔ ልወሰን ምናምን ሲለኝ አይ እኔ ግራ ገባኝና። አብረው ነው የሚኖሩት ሚስቱና እናቱ? አብረው አይኖሩም። እሺ በመካከላቸው ጥፋተኛ የሆነ አካል ካለ ጥፋተኛውን እንደ ጥፋተኛ ይገስጽ። ለእናቱም ማዳላት ለሚስቱም ማዳላት አይችልም። ያጠፋ አካል ካለ ያን ቀረብ ብሎ በስነ ስርዓት እንትን ማለት መገሰጽ። ኦኬ
ሸኩራን። ሰላም ሰላም፣ እንዴት ነህ? ዳኝ አልሐምዱሊላህ። ሰላም። ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? እሺ እንትኑ እዚህ ቁርአን ላይ አንዳንድ ነገሮች አሉ ያልገባኝ ነገር። አንዱ በጀነት ውስጥ ለሰው ምን እንትኑ ነው ተስፋ የተሰጠው? አንድ ሰው ጀነት ከገባ እንደ ዓለም አኗኗር ማለት ነው ብዙ ሴቶች እንዳሉ፣ ብዙ መጠጦች፣ ፍራፍሬ እንደሚበሉ፣ እንደ ሰው እንደሚኖሩ፣ ጋብቻ ምናምን እንዳለ ነው የሚያወራ እዚህ ቁርአን። ሌላ ደግሞ ሁለተኛ ደግሞ የአጋንንቶች ልክ እንደ ሰው ገነት መግባት እንደሚችሉ፣ መስጊድ ገብቸውም መስገድ እንደሚችሉ፣ ቁርአን ማማር እንደሚችሉ፣ መሐመድ ቁርአን ሲያነብብ ደግሞ በብዛት አንድ ላይ ተሰባስበው ቁርአን እንደሚያዳምጡ ነው ያወራሁት። ጋኒኖች እንደዚህ ጥሩ ነገር ጥሩ ስራ ይሰሩ ወይ? ሶስተኛ ደግሞ በቁርአን ላይ እኛ የሚል አለ። እኛ ፈጠርናቸው፣ እኛ እንደዚህ ያደረግና ይላል። ስንት ፈጣሪ ነው ያለ? እኛ ከሁለት በላይ ያለ ነገር ነው አይደል? ስለዚህ ስንት ፈጣሪ ነው ያሉ? አንድ አላህ ነው የሚባል የሚሰማኒ አይደል? ጨረሽ ነው ማለት ይሄ ነው ጥያቄ። እሺ ይሰማሻል? ሄሎ ይሰማሻል ወይ? ሄሎ ሄሎ ይሰማል ወይ? ይሰማሻል? መስመር ነበር ምንድነው የምትላት? ይሰማል? ሄሎ ሄሎ አይሰማም ወይ? ሶስት ጥያቄ ነው የጠየኩት። ትንሽ አማርኛ ትንሽ ይከብደኛል፣ ይቅርታ። ችግር የለውም። ይሰማሻል ወይ ነው? አዎ ይሰማል። ትንሽ የኔትወርክ ችግር አለ መሰለኝ። እሺ እሱ ይሰማል አንተ? አዎ አሁን የተሰማ ነው። ያኔ ነገር ካሰብ ይሰማል። እሺ ወደ ጥያቄው እንሂድ፣ ወደ መልሱ። በመጀመሪያ በእስልምና ገነት ላይ ስለሚገኘው ጸጋዎች በእስልምና ሲባል ጊዜ በእኛ በክርስትና እንዲህ ነው ብለው አንጻራዊ ሊገልጹ ይፈልጋሉ። ክርስቲያን ጀነት ይገባል የሚል በመጀመሪያ መጽሐፍ ቅዱስ ላይ የለም። ክርስቲያን ገነት ይገባል የሚል መጽሐፍ ቅዱስ ላይ የለም። ሙስሊም ገነት ይገባል የሚል ቃል በቃል በቁርአንና በሐዲስ ላይ አለ። ስለ ገነት ስላለው የማውራት ሞራል ያለው ስለዚህ ሙስሊም ብቻ ነው ማለት ነው። ምክንያቱም ክርስቲያን ገነት ይገባል የሚል እስከሌለ ድረስ ገነት ላይ እንትን አለ እንትን የለም የሚል ሂሳብ ውስጥ ምን አስገባው? ላለ ነገር ነው ሰው አይደለ? ይሄ ያለ ይሄ የለም ብሎ እዛ ቦታ እንደገና ያንን ሊያማርጥ የሚችለው አይደል? ለሌለ ነገር እንዴት ነው ሰው ሄዶ ሰው ካፌ ውስጥ ገብቶ አንተ የለህበትም እዛ ሂሳብ መክፈል አትችልም። ይሄ ስጋ ያምራል እኮ ያቺ ዶናት ታምራለች ምናምን የለም። ከፍሎ ለገባ ሰው ነው ያንን የማውራት ሞራል አቅሙ ያለው። ገብታችኋል? ለማንኛውም ወደ እንትን ስንመጣ ጊዜ በጀነት ውስጥ ስላለው ጸጋ አላህ ስብሐነሁ ወተዓላ ሲናገር ትልቁ ጸጋ ከእርሱ ጋር የምንቀጥለው መንፈሳዊ ህይወት ነው። እርሱን ማየት፣ እርሱን መስማት፣ ድምፁን፣ እርሱን ውዴታ መጎናጸፍ፣ ይሄ ሁሉ ትልቁ ጸጋ ነው። ገብታችኋል? ሌላው የሚቀጥለው ምንድን ነው ከተባለ አንድ ሰው በጀነት ውስጥ ሲገባ ጊዜ እንደ ምድራዊ አይነት አካል አይደለም ይዞ የሚገባው፣ ዘላለማዊ ህይወት ነው። ዘላለማዊ የሆነ ህይወት ነው ይዞ የሚገባው፣ ሞት የሚባል የሌለበት። በዚያ ውስጥ ይበላል፣ ይጠጣል፣ ከፈለገ ሚስት ባልና ሚስት ይኖራሉ ወይ? አሁን ይኖራሉ። ይሄ አዳምና ሐዋ አዳምና ሔዋን በገነት ውስጥ እንዲኖሩ ባልና ሚስቱ ነው አምላክ ፈቅዶላቸዋል። ገብታችኋል አይደል? እዛው ወንድምና እህት ሆናችሁ ኑሩ አይደለም ያላቸው፣ ባልና ሚስቱ ነው እንዲኖሩ። ስለዚህ ትዳር መኖሩ በገነት ውስጥ ይህ አስደናቂ ነገር አይደለም። እዚያ መጽሐፍ ቅዱስም ላይ ያለ ነገር ነው። አላህ በቁርአን ላይ ሲናገር ወቁልና ያ አደም እስኩን አንተ ወዘውጁከል ጀና፣ አደም ሆይ አንተም ሚስትህም ሂዱና በገነት ኑሩ አልኳቸው አለ። መጽሐፍ ቅዱስም ላይ እግዚአብሔር አዳምና ሔዋንን በገነት እንዲኖሩ አደረጋቸው። ባልና ሚስት ሆነው እቺ ሚስት ትሆና አለው። የት? በገነት ውስጥ። ስለዚህ በገነት ውስጥ ትዳር መኖሩ የሚደንቅ አዲስ ነገር አይደለም ነው። በገነት ውስጥ መብላት መጠጣት እንዴት ይኖራል? አዳምና ሔዋን በምን ተባረሩ ብላቸው መጀመሪያ ጠይቋቸው። የዛፏን ፍሬ በልተው። ስለዚህ በገነት ውስጥ መብላት አለ ማለት ነው
ፋራ ሙስሊሞች ጋር መጥተው እንዴት ይበላል በገነት ውስጥ ማለት ነው። በገነት ውስጥ መብላት መጠጣት አለ። ስለዚህ በገነት ውስጥም ትዳር አለ። ይህ በኢስላምም በእምነት ያለ ነው። ምን መሰላችሁ? ሌላው ነገር የጠየቀችው አላህ ሱብሓነሁ ወተዓላ እኛ ይላል። እኛ ሲል ጊዜ አላህ ሱብሓነሁ ወተዓላ ስንት ስለሆነ ነው የሚል ጥያቄ ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ እኛ ይላል፣ እኔ ይላል፣ እርሱ ይላል፣ ያ ይላል። በዚህ በአራቱ መንገድ ይነግረናል ስለ ራሱ። እኛ ሲል ጊዜ ታዲያ ስንት መሆኑን የሚገልጽ ነው ወደሚለው ከመምጣታችን በፊት እኛ የሚለው አገላለጽ እንደ አረበኛ ቋንቋ ለሁለት ዓላማ ይውላል። ይሄን ልናውቅ ይገባል። አንደኛ የብዜትኛነት አለ፣ ሁለተኛ የግነትኛነት አለ። ይሄን በእኛም በአማርኛም የምንረዳው ነገር ነው። እንደ ምሳሌ ላስረዳቸው። አንድ መምህር አስር ተማሪዎችን የክላሱን ተማሪዎች አሳይመንት ሰጣቸው። የሆነ አሳይመንት ስሩ ብሎ ገብታችኋል። የቤት ስራ ሰጣቸው። ሁሉም ሰርተው መጡና ከመካከላቸው ከአስሮቹ አንዱ ወጥቶ በሚያቀርብ ጊዜ እኔ የሰራሁት አሳይመንት ነው የሚለው? ሙቢ መልሽ አንድ ጊዜ። እኔ የሰራሁት አሳይመንት ነው የሚለው ወይንስ እኛ የሰራነው አሳይመንት ነው የሚለው? ይሰማሻል? ይሰማሻል? ሄሎ። እሺ እኛ እንትኑ እኛ ከሆነ እኔ የሚያውቀው እኛ ፈጠርናቸው እንደ ብዙ አንድ ምዕራፍ ሳይሆን በብዛት ነው ያገኘሁት እዛ ቁርአን ውስጥ። እኛ የሚባል ደግሞ ከሁለት ሰዎች በላይ ወይ የግሩፕ ነገር ስራ ከሆነ እኛ ነው የሚጥለው አይደል? የብቻ ከሆነ ደግሞ እኔ የሰራሁት ነው የሚጥለው። ለብቻ የሚገልጽ ቃል እኔ ነው። የግሩፕ ወይ ከሁለት ሰዎች በላይ ከሆነ ደግሞ እኛ ነው የሚባለው በአማርኛ ቋንቋ አይደል? ሶል በቀጥታ መልስ ምን ነበር ጥያቄ? እርገም እስኪ ጥያቄ ምን ነበር? ጥያቄ ምን ነበር? ምን ነበር ያልኩት? ጥያቄ ምን ነበር ያልኩት? አሁን የጠየቅኩሽ አንቺን ነበር ጥያቄው። ትንሽ ኔትወርክ ያልቸገረን ስለሆነ እስቲ ድጋመለይ። አሁን ኔትወርኩ እየተቋራረጠ ነው። ይቋራረጣል ድምጽ ነገር ስላላልደረሰ ማዳምጪ። አንድ መምህር እስቲ ጥያቄ ድጋመለይ። አንድ መምህር 50 ተማሪዎች ያሉት በል ክላስ ውስጥ 10 ተማሪዎች ያደረገና አሳይመንት ሰጣቸው። አይሰማም? ይሰማሻል ወይ? እሺ ምን ታደርገሽ? አዳምጪ። እሺ ከዚያ በኋላ ምን አደረገ? ለእናንተ አስረዳችሁ። 10 ተማሪዎች ሰጠና ይሄን አሳይመንት ሰርታችሁ ነው አላቸው። ሰርተው እነዚህ ሰዎች መጡ። ከመካከላቸው አንዳቸው ይሄንን ለማቅረብ በሚወጣ ጊዜ እኔ የሰራሁት አሳይመንት ነው የሚለው ወይንስ እኛ የሰራነው አሳይመንት ነው የሚለው? እሺ ኒውት አድርጊ። እኔ የሰራሁት አሳይመንት ነው የሚለው ልጆች ምንድን ነው የሚለው? እኛ የሰራነው አሳይመንት አይደለም። እኔ የሰራሁት አሳይመንት አይደለም ወይንስ እኛ ነው የሚለው? እሺ ከኔ ጋር አይደለሽም። አብረህ የምትነግራት ሰው ካለ አውራኝ። አንተ በግልጽ ጣና አንድ ልጅ አይደለህ እንዴ? እኛ ይላል። አስራ አንድ ከሆነ እኛ የሰራኝ ነው የሚለው። አዎ እኛ ይላል። አያችሁ አይደለ? ግን ይሄ ሰው ነጠላ ነው አይደለም ወጥቶ እየተናገረ ያለው ነጠላ ነው፣ ብቻውን ነው። እኛ የሚለው ለምንድን ነው ከተባለ ከበስተጀርባው 9 ተማሪዎች ስላሉ ነው አብረውት የሰሩ። እኔ የሰራው አሳይመንት ሳይሆን የሚለው እኔ የሰራሁት ማነው? እኛ የሰራነው አሳይመንት ነው የሚለው። ይህ ምን ይባላል? የብዜትኛነት ይባላል። ብዙ አካሎች ሆነው ሳሉ አንድን ስራ ሰርተው ከመካከላቸው አንዳቸው ያን ስራ በሚያቀርብ ጊዜ የሚገልጽበት አገላለጽ እኛ የሰራነው አሳይመንት ብሎ ይናገራል። ይህ የብዜትኛነት ይባላል። ሁለተኛው ደግሞ የግነትኛነት ነው። ይህ ማለት ደግሞ ምንድን ነው? አንድ አካል ብቻውን ሆኖ ሳለ ገናና ስራዎችን ታላላቅ ስራዎችን ሰርቶ ግነቱንና ክብሩን ልቅናውን ለመግለጽ እኛ እንዲህ አድርገን ብሎ የሚናገረው ነገር ነው። ታዲያ የአላህ ስብሐነሁ ወተዓላ የትኛውን ነው የብዜትኛነት ነው የመጀመሪያው ወይንስ የግነትኛነት ነው የሚለውን እኛ ሳልሆን የምንወስንለት ራሱ ይንገረን በቁርአን ላይ። አላህ ስብሐነሁ ወተዓላ የብዜትኛነትን አስቦበት ነው ከእርሱ ጋር ሌሎች ስላሉ ነው ወይንስ የግነትኛነትን አስቦበት ነው ብቻውን ሆኖ ታላላቅ ገናናዎችን ስራ ስለሰራ ነው? ሄደን ስናይ ጊዜ በብዜት ነው እንዳንል አላህ ስብሐነሁ ወተዓላ አንድ ብቻ ነው ብሎ ዘግቶታል። ብዜት እንዳልሆነ ቁል ሁወ አላሁ አሐድ በል እርሱ አላህ አንድ ነው አለ። በቃ
ሌላ ቦታ ላይ አላህ ሱብሓነሁ ወተዓላ በሱረቱል በቀራ ላይ ወኢላሁኩም ኢላሁን ዋሂድ ላ ኢላሃ ኢላ ሁወ አርረሕማኑ ረሒም ይላል። እኔ አምላካችሁ አላህ አንድ ብቻ ነኝ ከእኔ በስተቀር ሌላ ማንም አምላክ የለም እያለ ይዘጋዋል። እሺ ሁለት ሊሆን ይችላል ወይ ብለን ጥያቄ እንዳናነሳ ሁለትን አንስቶ ሁለት አይደለሁም በፍጹም ብሎ ዘግቶታል። እሱ ነው ሱረቱን ነሕል ላይ ምን ይላል? ወቃለ አላሁ ላ ተተኺዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሂድ ፈኢያየ ፈርሀቡን አለ። ሁለት አምላክ አድርጋችሁ አትያዙኝ እኔ አንድ አምላክ ብቻ ነኝና እያለ አላህ ሱብሓነሁ ወተዓላ ይናገራል። ሶስት ነው ብለን እንዳናስብ ልክ እንዲሁ ስላሴ ነው ብለን እንዳናስብ ሶስት ወይንም ስላሴ የሚለውን አንስቶ ተቃውሞታል። እኔ በፍጹም ስላሴ ሶስት አይደለሁም ብሏል። አላህ ይህን ሲናገር በሱረቱ ኒሳ መጨረሻው ገጽ ላይ ምን ይላል? ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ አላሁ ኢላሁ ዋሂድ አለ። ሶስት ወይንም ስላሴ አትበሉኝ ከዚህ ንግግራቸው እንዳም ተቆጠቡ እኔ አንድ ብቻ ነኝና ብሎ ዘጋው። ስለዚህ አላህ ሱብሓነሁ ወተዓላ የብዜትኛነት እንዳልሆነ በርካታ ቦታ ላይ ሁለትንም ሶስትንም እያነሳ በፍጹም እነዚህን አይደለሁም እኔ አንድ ብቻ ነኝ ከእኔ ከአንዱ ጋር ማንም ሌላ የለም እያለ ዘግቶታል ማለት ነው። አላህ ሱብሓነሁ ወተዓላ ክብርና ልቅናው ለመግለጽ እንጂ እነዚህን እየተናገረ ያለው እርሱ ብዜት ስላለው አይደለም ማለት ነው። እሺ ለመሆኑ አላህ ራሱን በነጠላ ይናገራል ወይ? አዎ በነጠላ ይናገራል። በተለይ ስለማንነቱ ስለምንነቱ ሲናገር እኛ ብሎ አይናገርም። የሚገርማችሁ ስለሰራቸው ድንቅ ስራዎችና ስለዋላቸው ጸጋዎች ብቻ ነው እኛ የሚለው። የነዚህ ታላላቅ ጸጋና የነዚህ ታላላቅ ፍጥረታት ባለቤት እርሱ ክብሩን ለመግለጽ እንጂ ስለማንነቱ ቢናገር እኛን አምልኩን ቢል ይሆናል። ይሄ ለምሳሌ ሱራ ጣሃ ላይ ኢነኒ አነ አላህ አለ ላ ኢላሃ ኢላ አነ ስለራሱ ሲናገር እኔ አላህ ነኝ እኛ አላህ ነን ይላል? በፍጹም አይልም። እኔ አላህ ነኝ በነጠላ ነው የሚናገረው ስለራሱ። በብዜት የሚናገረው ስለ ስራዎችና ስለ ዋላቸው ጸጋዎች ነው በነቢያቶች ላይ። ኢነኒ አነ አላህ እኔ አላህ ነኝ ላ ኢላሃ ኢላ አነ ከእኔ በስተቀር ሌላ ማንም አምላክ የለም ፈዕቡድኒ እኔም ብቻ ተገዛኝ አለ። ያችሁ በሌላ ቦታ ላይ ስለ ራሱ ሲናገር ምን ይላል? አለም አዕሀድ ኢለይኩም ያ በኒ አደም አላ ተዕቡዱ ሸይጣን ኢነሁ ለኩም ዐዱውን ሙቢን ወአን ዕቡዱኒ እኔም ብቻ ተገዙኝ ሀዛ ሲራጡን ሙስተቂም ይላል። በሌላ ቦታ ላይ ያ ዒባዲየ አለዚነ አመኑ ኢነ አርዲ ዋሲዐቱን ፈኢያየ ፈዕቡዱን አለ። ፈኢያየ ፈዕቡዱን እኔም ብቻ ተገዙኝ ይላል። ወኢያየ ፈርሀቡን ይላል። ወኢያየ ፈተቁን እኔም ብቻ ፍሩኝ፣ እኔም ብቻ ተጠንቀቁ፣ እኔም ብቻ ፍሩኝ፣ እኔም ብቻ ተገዙኝ እያለ ስለ ራሱ ስለማንነቱ ሲናገር እኔ በሚል በነጠላ ብቻ ነው የሚናገረው። ስለዚህ ያ በብዜት የሚናገረው ስለ ታላላቅ ፍጥረታቶቹ ስለዋላቸው ጸጋዎች ብቻ እንጂ ስለማንነቱ በፍጹም አይደለም። እሺ ይህን ይመስላል። ጥያቄ አለኝ። እሺ አዱ ጥያቄ አለኝ። ተፈቀደልኝ? ኦኬ። አሁን ክርስቲያኖች ገነትን ይገባሉ የሚል ቦታ አለ ወይ? እንደዛ ነው መሰለኝ አልኩኝ። ኦኬ። አሁን አለ ባይ ነኝ። እንደዛ የሚል ቦታ አለ ባይ ነኝ። ስለሰማው ነው ስታወራ። የቱ ጋር ነው ያለው? ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ድረስ ክርስቲያኖች ገነት ይገባሉ የሚል ቃል አለ እዛ ላይ። ታውቃለህ? ትልቁ ላይ ላድርገህ? እሻታ ላምብ አውጣው እና ነው ክርስቲያኖች ገነት ይገባሉ የሚለውን ቃል ነው ይፈታ። ኦኬ ላምብ ታምበው አውጣው እና እያወጣው ነኝ እኮ ድረስና ተከታተል ነው። አረከታተል አውጣውና እዚህ እንመለከታለን። ችግር የለም። እሺ አውጣው። ማውጣት አትችልም? ማውጣት አልችልም። እሺ አንብብልኝ። አውጣና እናንብብ። እሺ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ማን ጠየቀህ?
ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ የሚያምን አያፍርበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላልና። እሺ ክርስቲያኖች የሚለው ቃል yes ክርስቲያኖች የሚለው ቃል አለ እሱ ጋር በእርሱ የሚያምን ማለት ምን ማለት ነው? ክርስቲያኖች የሚል ቃል አለ ወይ? ኦኬ ክርስቲያን ማለት ምን ማለት ነው? ኢየሱስ ክርስቲያኖች አለ ወይ? አዎ አለ። በእርሱ የሚያምን ማለት በእርሱ የሚያምን ክርስቲያን ነው። ክርስቶስ ተከታይ ማለት ነው። ክርስቲያኖች ገነት ይገባሉ የሚል ቃል አለ ወይ? እሱ ጋር አይልም። እዚህ ጋር በእርሱ የሚያምን ማለት ክርስቲያንን አይወክልም ወይ? ክርስቲያኖች ማንን ይወክላል አይደለም ጥያቄው። ወዴት ማቴርም በቀጥታ ክርስቲያኖች ገነት ይገባሉ የሚል አለ ወይ? ቃል በቃል በእኛ በሐዲስ ላይ ነብስ ማለት የለም ሙስሊሞች ገነት ይገባሉ እንዳሉት ክርስቲያኖች ገነት ይገባሉ የሚል ቃል አለ ወይ ነው ጥያቄው። ኦኬ ባይብል ይዛለው እንዴ? ክርስቲያኖች የሚል ቃል አለ እሱ ላይ? አዎ አሁንም ልሰጥ ነው። ባይብል ይዛል። ኦኬ እሺ ድረስ ክፈት። ሁለተኛ ጴጥሮስ 3 ክፈት። እሺ አንብበው። እሺ ሁለተኛ ጴጥሮስ 3 16 ላይ እንዲህ ይላል፣ በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ያልተማሩትን እና የማይጸኑትን ሰዎች ሌሎችንም መጽሐፍ እንደሚያጣምሙ እነዚያ ደግሞ ለገዛ ጥፋታቸው ያጣምማሉ። እንግዲህ እናንተ ወዳጆች ሆይ ይህንን አስቀድማችሁ ስለምታውቁ በአመፀኞች ሲፈት ተሲባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ ይላል። ይሄ ማለት መጽሐፍትን የእግዚአብሔርን ቃል ለሚያጣምሙት የተጻፈ ነው። ያ ማለት ለእናንተና ለቄሶቻችሁ ማለት ነው። የአምላክን ቃል እያጣመማችሁ አይደለም። ይሄ ቃል ክርስቲያኖችን አይወክልም ለምትሉት ለእናንተ ማለት ነው። ወይ አዳምጥ። አንተና ቄሶችን ነው የሚወክለው። ለምን ከተባለ ክርስቲያኖች ገነት ይገባሉ ወይ እያልኩ አዎ አለ ብለህ የሌለ ክርስቲያን የሚል ቃል የለ፣ ገነት የሚል ቃል የለ። ግን አጣምባቸው ክርስቲያኖች ገነት ይገባሉ የሚል የተሳሳተ ተርጓሚ ሰጥቷቸዋል። ስለዚህ እሱ የሚመለከት ፕሊስ እድል ከሰጠኝ እኮ እኔ እስኪ አውራ ፕሊስ መጠበቅ አለበት። ገነት ይገባሉ የሚል የለም። ለማንኛውም እሺ አትሸወድ። አለ ምታውን አልቻልክም። ዮሐንስ ወንጌል 3:16ን በትክክል አንድ በል። ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 16 ጀምሬ አሁን ያነበብኩትን በትክክል አንብብ። መጽሐፍን ማጣመም ጥሩ አይደለም። ሌላውን መጽሐፍ እንደሚያጣምሙ የእግዚአብሔርን ቃል ያጣምማሉ። አንተ ተረቱን ተወውና ክርስቲያኖች ገነት ይገባሉ የሚል ቃል ፈልገህ አምጣ። ከሌለ ክርስቲያና ውስጥ ምን ትሰራለህ? ወደ ገሃነም ለመሄድ ነው። ሹ ያኔ ተጠንቀቁ ተብለናል ከእናንተ ታራ ነው ነው። እሺ ለማንኛውም ኢየሱስ ክርስቶስ ገነትን መስጠት አይችልም። አሁን ላሳይህ ማስረጃ። እሺ ክፈትና ትከፍታለህ። ክርስቶስ ገነትን መስጠት አይችልም፣ አቅም የለውም። አዎ ከፍታለሁ። እሺ ማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ አውጣ። አውጣ መጽሐፍ ቅዱስ ይዘሃል አይደል? አንተ ራስህ እንድታነበው ነው። አውጣ። ኢየሱስ ገነትን መስጠት አይችልም። ኦኬ ላውጣ። ስንት? ማቴዎስ ወንጌል ምዕራፍ 20 ቁጥር 22 ኦኬ። ሰላም አለይኩም ተሰለ ወአለይኩም ሰላም ይተሻለናል። ይኸው እንዲህ ይላል ዮሐንስ ወንጌል ምዕራፍ 14 ከቁጥር 2 ላይ በአባቴ ቤት ብዙ መኖሪያ አለ፣ እንዲህም ባይሆን ባልላችሁ ነበረ። አሎ yes ማቴዎስ ወንጌል ምዕራፍ 20 ቁጥር 22 ኢየሱስ መንግስተ ሰማያትን መስጠት አይችልም፣ አቅም የለውም። ራሱ ይናገራል። አውጣ። ኢየሱስ ገነትን መስጠት እንደሚችል ደግሞ ዮሐንስ ወንጌል 14 ከቁጥር 2 ጀምሬ አንብብ። ባክህን መስጠት አይችልም። ላሳየህ ነው። ይርግለት ላምባ
ማቴዎስ ወንጌል ምዕራፍ 20 ቁጥር 22 ታውጣ። ቆይ ዮሐንስን ላንብባ። መስጣት እንደሚችል እኮ ዮሐንስን ላንብብና ከዛ እንሄዳለን። አንተ የምትለው ላንብብ ዮሐንስን። ኦኬ። በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባልላችሁ ነበረ። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ሄጄም ስፍራ ባዘጋጀውላችሁ እኔም ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። ደረስክ? አየክ? አዎ። በቃ ስፍራ ያዘጋጃል፣ አስተናጋጅ ነው ማለት ነው በገነት ውስጥ እሱ እንጂ የመስጠት ኃይል የለውም። አሁን መስጠት እንደማይችል ላሳየህ ነው። ማቴዎስ ወንጌል ምዕራፍ 20 ቁጥር 22 ታውጣ። ቆይ እዚህ ጋር አስተናጋጅ ነው ይላል የሚል ቦታ አለ። ስፍራ አዘጋጃለሁኝ አለ። ካፌ ገብተህ ስፍራ ማዘጋጀት ላግባ ብሎ እንትን ማለት ይሄ አዲስ ነገር አይደለም። ባለቤቱ ቆይ አንዴ ተረጋጋ። ቆይ አንተ የምትለውን እናባለሁ። አይ ካርል እስከጨርስ አዳምጥ። ስፍራ ማዘጋጀት የማን ስራ ነው ከተባለ ይሄ ስራ ነው። ችግር የለውም። ነብያቶች ያዘጋጃሉ። ነብያችን ሰለላሁ ዐለይሂ ወሰለም ወደ ገነት እኔ ይዤ ማስገባቸዋለሁ ብለውናል ሐዲስ ላይ። ግን አምላክ ናቸው ጓ አንልም። እሳቸው ናቸው ገነት የሚሰጡት አንልም። ባለቤቱ ማን ነው? አምላክ ራሱ ነው። ማናቸው እዛ ያንን ይዘው የሚያስገቡን ከተባለ ነብያቶች ናቸው። መሲሁ ከነዛ እንደሆነ ነው የሚገልጸው። ገብቶሃል አይደል? ነገር ግን ያንን የመስጠት ኃይሉ ማን ነው ከተባለ ያንን የገነት ኢየሱስ እኔ መስጠት አልችልም ብሎ ቃል በቃል ተናግሯል እያልኩ ነው። የጌታ ሰው ላሳያህ ነው። እሺ አሁን ትከፍታለህ አትከፍት? ማቴዎስን ሚቱን ላንሳልህ፣ ካልሆነ እኛ ከፍተን እንድናሳየህ ኑ። ተመልከተው። ኢየሱስ መንግስተ ሰማያትን መስጠት አይችልም። እርሱም ጽዋዬን ትጠጣላችሁ፣ በቀኝና በግራ መቀመጥ ግን ከአባቴ ለተዘጋጀላቸው እንጂ እኔ የምሰጥ አይደለሁም ይላል። ቃል በቃል ይሁን መስጠት አልችልም ብሏል ኢየሱስ። እኔ መስጠት አልችልም ብሎ ቃል የመስጠት አቅም የለውም። ጴጥሮስ 3:16 ላይ የተጻፈው ቃል ይሄው ለይሉ እኮ ነው። መጽሐፍትን ለገዛ ጥፋታቸው ያጣምማሉ ይላል። ለገዛ ጥፋታቸው ማለትም አሁን ኢየሱስ አስተናጋጅ ነው አለ። መጽሐፍ ቅዱስ እንደዚህ ይላል። አስተናጋጅ ነው የሚል ቦታ አለ። መስጠት አይችልም የሚለውን ቦታ ትፈተልኝ። መስጠት አይችልም ኢየሱስ ቃል በቃል ራሱ ተናግሯል። ምን ትላለህ እኮ መጽሐፍ ቅዱስ ደመደመ እኮ ለገዛ ጥፋታቸው ያጣምማሉ አለ እኮ። ምን ትላለህ? መስጠት አልችልም አለ። ምን ትላለህ? መስጠት ይችላል አይችልም? ኢየሱስ ገነት ነው። ኢየሱስ መስጠት ይችላል። እጁ ነው ያለው። አንተ ራስህ አንብብልን። ማቴዎስ ወንጌል ምዕራፍ 20 ቁጥር 22 አንብብ። ቁጥር 23 በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጅ። ማቴዎስ ወንጌል ምዕራፍ 20 ቁጥር 23 አንብበው። ወንድ ልጅ ናንተ ያላ አልኩኝ እኮ እኔ ምልን አንብብ። ቀድሜ እኔ ያልኩትን አንብብሽ። አያችሁት? እኔ የምሰጠውን አንቀጽ አያነብም፣ ምክንያቱም መስጠት እንደማይችል ስለማመጣለት። ስለዚህ ጴጥሮስ ማትፈራ ከሆነ ጴጥሮስን አንብብ። የምትፈልገው ጥቅስ ላይ ሁሉ ሄድኩለት። ገብታችኋል አይደል? ሁለተኛ ጴጥሮስ 3 አንብብ። በቃ ሜታ አድርገህ ተማር አድርገሽ 1 ሚሊዮን አስገባ። ገና 50 ነው። እስኪ ደክመህ ከእናንተ የምንማር ነገር የለም። ዝም ብዬ ልስማ ግን እኮ ስማሽ ጎበስ። እስቲ ጥያቄ ልጠይቅ። እሺ ጥያቄ አላችሁ ክርስቲያን አለዚህ إذا في مسيح محترم يريد أن يناقشنا في العقيدة المسيحية أو يطرح علينا الأسئلة فالمجال مفتوح له بعد. اشتياق له ولا؟ أمين سلام عليكم. ኡስታዝ ሰላም አለይኩም። ወላሂ የሚገርማችሁ ክርስቲያኖች ወላሂ እያንዳንዱ ለኢየሱስ ክርስቶስ አምላክ ሊሆን ይችላል ብላችሁ የምታመጣቸው ጥቅሶች ነቢያችን ተናግረዋል። የሚገርማችሁ አሁን ይህን በስፍራ አዘጋጅላችኋለሁ ስላለ አምላክ ነው ብለዋል። ተመልከቱ፣ ገነትን ይሰጣል ብለዋል። የእኛ ነቢይ ሰለላሁ ዐለይሂ ወሰለም ቃል በቃል ይህን ተናግረውታል እያልኳቸው የትንሣኤ ቀን ወደ ገነት ይዤ ያስገባቸዋለሁ ብለውናል። እሳቸው ናቸው ገነትን የሰጡት እንላለን? ላ አይደለም። ከአምላክ ጋር ለምን እናጋራቸዋለን? ክርስቶስ ስፍራ አዘጋጃለሁኝ አለ። ስለዚህ ገነትን የሚሰጠው እሱ ነው። በቃ ይሄ አያስኬድም። እንደዚህ እኔ አድመኑ ለኩም الجنة እያሉ ብዙ ሐዲስ ተናግረዋል። እኔ ገነትን ዋስ እሆናቸዋለሁ። ስለዚህ አምላክ ናቸው ማለት ነው። አያስኬድም እንደዚህ። በዚያ በአንዱ አምላክ ላይ ማጋራት ለምን አይሆንም? እንደዚህ እሺ፣ ጥያቄ አለ። ቀጥል። ሰላም አለይኩም።
ሶስት ጥያቄ አለኝ። ስለ ሱና ነው። ስለ ቀዳ እንድታስረዳኝ እፈልጋለሁ። ብዙ ጊዜ ተቸግሬያለሁ። መግሪብ እና ኢሻ ላይ ብዙ ጊዜ እንዴት እንደሆነ ብታስረዳኝ። መግሪብ ያመልጠኛል በስራ ምክንያት ምናምን መስገድ እየፈለኩ እና አንዳንዴ መግሪብም ኢሻም አመልጦኝም ገባበት ጊዜ አለ በመንገድ ላይ ሆኜ እና የቱን ማስቀደም እንዳለብኝ አሁን እና እርግጥ ኢሻ ከደረስኩኝ ጀማውን ሰግጄ ነው መግሪብን ቀዳ የማወጣው። ግን ሁለቱም ካመለጠኝ የቱን ነው ማስቀደም ያለብኝ? አዛን ብሎ ደግሞ ሳይሰገድ ጀማ መግሪብን መስገድ እችላለሁ ወይ? አንድ ይሄ ነው። ሁለት ደግሞ ስለ ፋቲሃ ነው። ፋቲሃ ብዙ ጊዜ ኢማሞች ኢማሞች እኛ ሳንጨርስ ነው የሚወርዱት። አሁን በአራት ረካ ነው 10 ዙር ስንሰግድ ተሸሁድ ላይ ቶሎ አሁን እንነሳ ይለ ተነስተን በምንሰግድ ሰዓት ፋቲሃ ሳይሰግዱብኛል ይወርዱብኛል እና አገባኝ መልካ አንድ ጥያቄ ጠይቆና ያሲመለስ ወደ ቀጣይ ነው። እሺ በቃ ስለ ቀዳው አስረዳኝና ቀጣይ እቀጥላለሁ። እሺ አንድ ሰው ሁለት ሶላት ካለፈው ቀድሞ መስገድ ያለበት የትኛው ነው የሚለውን በተመለከተ በዑለሞች መካከል ብዙ ኺላፎች አሉ። ራጂህ ነው ብዬ የማስበው ልንገራችሁ። በጀማዓ የሚሰግድና በነጠላ የሚሰግድ የተለያዩ ናቸው። በጀማዓ የሚሰግድ ከሆነ ሰውየው ለምሳሌ ሰላም አለይኩም ልክ የመግሪብ ሶላት አልፎት የኢሻ ሶላት እየተሰገደ ይደርስ መስጂድ ምንድነው ማድረግ ያለበት? የድኹሉ መዐል ኢማም በንየት አልመግሪብ ከኢማሙ ጋር በመግሪብ ንያ ይገባል። ልክ ኢማሙ ወደ አራተኛ ረካ ሲነሳ እሱ የሚሰግደው 3 ረካ ስለሆነ በመግሪብ ንያ ስለሆነ የገባው ቁጭ ብሎ ይጠብቀዋል። ኢማሙ ሲያሰላምት አብሮ ያሰላምታል። ከዚያ በኋላ ይነሳና ኢሻን ይሰግዳል። هذا ما أفتى به ابن عثيمين وغيره من أهل العلم። ነገር ግን ሰውየው በተናጠል ብቻውን ከሆነ ቤቱ ያለው የዛኔ ወቅቱ የገባበትን ሶላት ይሰግድና ያን ያለፈውን በቀዷ መልክ እንደገና ከዚያ በኋላ ይስገደው። እሱ ነው ያለው ነገር። ፋቲሃን በተመለከተ ፈጥነው የሚቀርባቸው ኢማሞች ከሆኑ ረጋ ብላችሁ ቅሩ ለማለት ሞክሩ። ምክንያቱም በሶላት ላይ መፍተን ሶላት ውድቅ ከሚያደርጉ ነገራቶች አንደኛ أركان الصلاة هي 14. من ترك ركن من أركان الصلاة فصلاته باطلة إذا كان تركها متعمدا. صلاة ከነዚህ ከ14 አንዱን ሆኖ ብሎ የተወሰነ ሶላቶች ከሆነበታል። ከነዚህ መካከል አንደኛው ምንድነው? الطمأنينة في أداء جميع الأركان። ሁሉንም የሶላት ማዕዘናቶች ስትሰሩ ረጋ ብላችሁ መስራት። ሰውየው ከልክ በላይ የሚፈጠን ከሆነ ሶላቱ ውድቅ ይሆንበታል፣ ተቀባይነት አይኖረውም። ነቢያችን ሰለላሁ ዐለይሂ ወሰለም በእርሳቸው ጊዜ ሶላት አሰግደው ጨርሰው ያስተማሩ እያለ የሆነ ሰው መጥቶ ጀማዓ ሶላት አልፎት ነበር። ለብቻው ራቅ ብሎ ሲሰግድ እያዩት ነበር። ሰግዶ እንደጨረሰ መጣና ወደ እርሳቸው ጋር አሰላሙ አለይኩም አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ወአለይኩም ሰላም ካሉት በኋላ እርጃ ፈሶሊ ፈኢነከ ለም ትሶሊ ነው ያሉት። ሂድና እንደገና ተመልሰህ ስገድ አልሰገድክምና አሉት። ምክንያቱም ሰውየው በጣም ፈጥኖ ነበር። ሄዳውንም ተመልሶ ሰግዶ መጣና አሰላሙ አለይኩም አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ወአለይኩም ሰላም አሉትና እርጃ ፈሶሊ ፈኢነከ ለም ትሶሊ አሉት። ሂድና እንደገና ተመልሰህ ስገድ አልሰገድክምና አሉት። ሶስተኛ አሁንም ሄዶ ሰግዶ መጣ። አሁንም አልሰገድክም እንደገና ተመልሰህ ስገድ አሉት። በአራተኛው ምን አለ? ወለዚ በዐሰከ ቢልሐቅ ላ ኡሕሲኑ ገይረ ሃዛ ፈዐልምኒ አላቸው። በዚያ በእውነት በላከህ በአላህ ስም እምላለሁ ከዚህ የበለጠ አሳምሬ መስገድ አልችልም፣ እባክዎትን ያስተምሩኝ ስህተቴን አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ቁጭ አደረጉና ስህተቱን ነገሩት። ስህተቱም አንድ ብቻ ነበር። እርሱም ምንድነው? ከልክ በላይ ፈጥኖ መስገድ ነበር። ከዚያ በኋላ አደገኛ ሐዲስ ተናገሩ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? قال النبي صلى الله عليه وسلم ويأتي الرجل يوم القيامة وقد صلى 60 سنة ولم تقبل له الصلاة فلعله يتم ركوعها ولا يتم سجودها ولعله يتم سجودها ولا يتم ركوعها. ምናልባትም አንዳንድ ሰዎች የትንሣኤ ቀን 60 ዓመት ያክል ሰግደው የአንድም ቀን ሶላታቸው ተቀባይነት ሳያገኙ የሚመጡ ሰዎች አሉ። እነርሱም ምናልባትም ሩኩዑን ረጋ ብለው ሰርተው ስጁዱን ፈጥነው አልፈውት ሊሆን ይችላል፣ ወይንም ሩኩዑን ፈጥነው አልፈው ስጁዱን ረጋ ብለው ሰርተው ሊሆን ይችላል። በመፍተናቸው ምክንያት የሶላትን ምንዳ አጥተው ይመጣሉ ብለው ተናገሩ። ስለዚህ ረጋ ብላችሁ መስገድ፣ ኢማሙ ረጋ ብሎ እንዲያሰግድ ንገሩት። ከሰማ እሰየው፣ አልሰማ ካለ ሌላ መስጂድ ሄዳችሁ ረጋ ብሎ የሚያሰግድ ኢማም ጋር መስገድ።
እሺ በዛ አካባቢ ያለው መስጂድ አንድ መስጂድ ብቻ ከሆነ ያ ኢማም ነግራችሁት የማያስተካክል ከሆነ ያንስታት ይህ ሰውዬ በተሳሳተ ሁኔታ እያሰገረ ነው ከልክ በላይ እየፈጠረ። ስለዚህ ከቻላችሁ ሌላ ጀማ ሰርታችሁ የምትሰግዱበት ቦታ ካለ እዚያ ብቻህን ከሆንክ ቤት መስገድ የተሻለ ነው። ሰውዬው ፈጥኖ የሚሰግድ ከሆነ ይህን ይመስላል። ወላሂ አዕለም። ሰላም አለይኩም። አለይኩም ሰላም። ሁሱ ባለፈው ሃይላይት አይቼ ማለት ነው የሆነች ልጅ ስለ ፎሬክስ ጠይቃ መጠየቅ ከቻልኩ አሁን ፈጣን በለው ኦኬ። ያው ጠይቃ ከዛን አንተ ፎሬክስ ሐራም ነው ብላት ነበር ታውቃለህ? አውቃለሁ። ሐራም የሚሆነው አሁን ፎሬክስ ላይ ጋምብል የሚባል ነገር አለ። ጋምብል ስታደርግ ሐራም ይሆናል። ፎሬክስ ራስህ ሐራም ማድረግ ትችላለህ። ግን እንደ ስራ ፕላን አውጥተህበት እንደ ስራ ምሰራ እንደ ንግድ ምሰራ ከሆነ እሱ ሐራም ይሆናል። እሺ የፎሬክስ ግብይት እንዴት ነው? እስኪ ታውቀው ከሆነ አሁን ፎሬክስ እንዴት ነው የምትገባይ ታውቃለህ? የሆነ ፔር አለ። ሁለት የውጭ ሀገርና የአውሮፓና የዩሲኤ ፔር አለ። ከሁለቱ ነው እንትን የምትለው። አሁን ገበያ እዛ ላይ ገብተህ ቻርት የሚባል ነገር አለ። እዛ ላይ ገብተህ አጥንተህ ይሄ ዋጋ እንዴት ይሆናል ብለህ በስንት መከራ አምጥተኸው ከዛ በኋላ ሪስክ ታደርግና የምታደርገውን ሪስክ ታደርግና ይሄ ማርኬት ከዚህ እስከዚህ ይደርሳል ብለህ ግምት አይደለም ሰርተህ የምታመጣ ነገር አለ ነው። ግን እሺ ተቃውሞ ይከሰታል አይከሰትም? በስራው ላይ መቀባበል የሚባል ነገር አለ። መቀባበል ገንዘቡን መቀባበል መረካከብ የሚባል መስፈርት አለ በግብይት ጊዜ። ነብያችን ሰለላሁ ዐለይሂ ወሰለም ተቃቡድ ግድ ነው። አንዱ ሊከስር የሚችልበት ሊበላ የሚችልበት አይነት ነገር ከሆነ አይቻልም፣ አይፈቀድም። ተቃቡድ መከሳሰብ፣ መቀባበል። አንተ ገንዘቡን ስትሰጠው ጊዜ እሱ ደግሞ ከአንተ ያንን በቀጥታ የምትቀባበሉበት አይነት ሁኔታ ከሆነ ነው የሚቻለው፣ ካልሆነ አይቻልም። ትናንት ሳሳይ ነበር ልጁ አሳየኝ ማየት ፈልጋለሁ የዑለሞች ንግግር ብሎ በዚህ ጉዳይ ላይ አውጥቼ ሳሳየው ነበር። አንደኛ የተቀመጠው መስፈርት እሱ ነው። የሚሰራ የነበረ ልጅ ነው። አይ መቀባበል አንዱ ሊከስር የሚችልበት አጋጣሚ የሚችል ከሆነ ይሄ አይሆንም፣ አይቻልም እኮ መክሰር እኮ መከስሮ ማለት ነው። ይኸው ጋምብል እንዳልኩ ጋምብል ሁለት በተን ብቻ ነው የምነካው ታውቃለህ? ሁለት ብቻ ነው። ገንዘቡን እጅ ለእጅ መቀባበል አለው ስራው። እጅ ለእጅ አይደለም የምትቀባበለው፣ እንዲህ ሰው በሰው አይደለም የምትቀባበለው። ግን ይሄ ሁለት በተን ብቻ ስለሚነካ አሁን አንድ ሰው ገብቶ እዛ ላይ አንዱን በተን ነክቶ ድንገት እሱ ወደ ያለው ከሄደ ያኔ ቁማር ነው። ጋምብል ማርኬቷን ቁማር ነው የሚባለው። ግን በጣም ብዙ የምታያቸው ነገር አለ። ያን ነገር ለፍተህ እንደ ስራ ብለህ ለፍተህ አጥንተህ ያን ነገር ከዛን ይሄን በቃ አሁን ትንሽ ከትራለ እዚህ ይደርሳል ብለህ ነው እንጂ አገምትም። እዚህ ይሄኛው ላይ ታውቃለህ፣ እንደዛ ነው። እሺ ስለ ፎሬክስ ለሞች ተጠይቀው በመካከል በዚያ ስራ ላይ መቀባበል ስለሌለው ተቃቡድ ስለሌለው ነብዩ ሰለላሁ ዐለይሂ ወሰለም ደግሞ እጅ ለእጅ መቀባበል ግድ ነው መስፈርት ነው ስላለ ያንን የሚያሟላ ስላልሆነ ሐራም ነው ብለው ተናግረዋል። አይ እሺ መርሲ ሰላም ሰላም፣ እንዴት ነህ? አለ ደህና ነሽ? እግዚአብሔር ይመስገን። አንድ ጥያቄ ነበረኝ። በሰሒህ አልቡኻሪ 876 ብታስረዳኝ ትንሽ። ጥያቄሽ ምንድን ነው? እዛ ጋ ያለው እስላም በመጨረሻ እንደመጣችሁና በፍርድ ጊዜ ግን አንደኛ በመጀመሪያ እንደምትፈረዱ ይገልጻልና እስከ አንተ አስረዳኝ። እስላም በመጨረሻ እንደመጣችሁ ይላል ቃሉ ላይ። አትዋሺ ፊት ፈተሺ። እኛ በመጨረሻ ብንመጣም ይላል ወይን ላውጣለሁ። አትዋሺ ሁሴን ፊት መተሺ። ሁሴን የማያውቀው ሐዲስ የለም፣ ለፉከራ አይደለም። እሱ ንገረኝ፣ ምን ይላል ታውቀዋለህ አንተ? እስላም መጨረሻ መጥቷል። ምን አሳይ ነህ? ክፈት ያው በአማርኛም ትርጉሜዋለሁ። አመጣው ከፍት ልክፈት ነው ወላሂ አይደለም። ምን እንደምን ታውቃላችሁ? ነህኑ الآخرون السابقون ነው። ክፈት አይዞህ ከፍትልሃለሁ። አትሽው ነው ሻዳ ያለ ነው። እሺ ማነው ሻዳ የሚይዘው?
አንዴ ትንሽ አሳንሰው እሱ ብዙ አይታይም ተቆርጧል። አማርኛ ተርጉመዋል። አማርኛ ተርጉመሻል። ሐዲሱን ራሱን አውጪው። እሺ ወገናችን አንዴ ሻራ መያዝ የሚፈልገው ልጅ ማን ነበር? ፈቶ አንተ በ876 ሳሂህ አልቡኻሪ ሌሎቹን ክፈቱት ከፈለጋችሁ። ሻራ መያዝ የሚፈልገው ማን ነበር? እኔ ነኝ። እሺ ሻራ መያዝ ፈልገህ ነው? እንትን ነበረ ከመጀመሪያው እንገር ብዬ ነው። እሺ አንዴ ቁጥሩን ንገረኛ አንድ ጊዜ 800 ሳሂህ አልቡኻሪ 876 አይ ቀጥላ ወራሽ። እሺ መጀመሪያ ክርስቲያን ነበርኩኝ። እሺ ክርስቲያን እያለሁ ወደ እስልምና መጣሁኝ። ወደ እስልምና ስመጣ ሻሃዳ አልተቀበልኩም ማለት ነው። እስልምና ላይ ከቆየሁ ወደ 20 ዓመት እየሆነኝ ነው። አምነህበት ነው? አሁን በአፈታ መሰከርክ ምናምን የሚል ላይ ሰምቼ ነው። እንትን አትለው በእስልምና ወጣ ሊባል ይችላል። ችግር የለውም። እሺ አመሰግናለሁ። መርሲ ይሰማሻል? አዎ ይሰማኛል። ክፈችው ሐዲስን ክፈችው። እሺ እኮ ሐዲስን አሳንሰኝ በአማርኛ አምጥቼዋለሁና አንተ ወይም በአረብኛ አንብበውና አስረዳኝ። አማርኛ በቃ ላስረዳሽ። እሺ ከትልቁ ላይ ወይ ሐዲስን መክፈት የምትችል ከሆነ ክፈችው፣ ወይ ከፍቼ ላሳያቸው። ኢስላም የሚል ቃል የለም እንትኑ ላይ። እሺ ሐዲሱ ላይ አማርኛ ላይ ተርጉሞላቸው ሐዲሱን ቃል በቃል ላሳያቸው። ምንድነው የሚለው መሰለሽ? ቀደም እንዳልኳቸው ልጆች ነህኑ الآخرون السابقون ነው የሚለው። እኛ ኋለኞቹና ፊተኞቹ ነን ነው የሚለው። የሚገርማቸው እኛ ኋለኞቹና ፊተኞቹ ነን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ገነት ስለሚገቡ ሰዎች እየተናገረ ነገር ግን ኋለኞቹ ፊተኞች ይሆናሉ ብሎ ተናግሯል። ማናቸው እነዛ ኋለኛና ፊተኛ? ወደፊት የሚመጡት ከሁላችንም በፊት ቀድመውን ገነት ይገባሉ እያለ እየተናገረ ነው። በደንብ ላስተዋለ ሰው ሙሐመድ እና ተከታዮቹ ከትውልድ በኋላ ቢመጡ ነገር ግን የትንሣኤ ቀን ከማንም ከሁላችንም በላይ ቀድመውን ገነት ይገባሉ እያለ እየተናገረ ነው። ኑ ላሳያቸው ሐዲስ ላይ ምን እንደሚል። صحيح البخاري 876 ላይ ምን ይላል? حدثنا أبو اليمان قال أخبرنا شعيب قال حدثنا أبو الزناد أن عبد الرحمن بن هرمز الأعرج مولى ربيعة بن الحارث حدثه أنه سمع أبا هريرة رضي الله عنه أنه سمع رسول الله صلى الله عليه وسلم يقول النبي صلى الله عليه وسلم اندهاله نحن الآخرون السابقون يوم القيامة إنيا فتنيوشنا هوالنيوشنا نالو نحن إنيا الآخرون هوالنيوشنا السابقون فتنيوشنا يوم القيامة يتنسايكن فتنيوشنا ነቢያችን ሰለላሁ ዐለይሂ ወሰለም የትንሣኤ ቀን ፊተኞች እንደምንሆን ከፊት ቀድመን ገነት እንደምንገባ እየነገሩ ነው። ከኛ በፊት ያለፉንን ትውልዶች እነዚያን ሁሉ ቀድመናቸው ወደ ገነት እንገባለን። እዚህ ዓለም በመምጣት እስከተባለ ኋለኞች ነን እኛ። ያ ማለት የመጨረሻ ትውልድ ነን እኛ። ገብታችኋል? እኛ የመጨረሻ ትውልዶች ነን። ወደዚህ ዓለም በመምጣት ኋለኞች ነን። የትንሣኤ ቀን ደግሞ ፊተኞች ነን እኛ። ከትውልድ ሁሉ በፊት መጀመሪያ ፍርድ ተሰጥቷቸው ገነት የሚገቡት የነብዩ ሰለላሁ ዐለይሂ ወሰለም ትውልዶች ናቸው። من ይላል? بيد أنهم أوتوا الكتاب من قبلنا ثم هذا يومهم الذي فرض عليهم فاختلفوا فيه فهدانا الله. እንግሊዘኛው መክፈት ትችላለህ? ላይ ያለው ላንብብልህ። እንግሊዘኛ ሐዲስ እየዋሸህ እኮ ነው። አልዋሻሁም። ተረጋግሽ ጌታ። አንድ ጊዜ እንግሊዘኛው ውስጥ ክፈተው ላንብብልህ። ያትረብሽ ምን ትመስላለህ? ፈጣሪ እንግሊዘኛ ሐዲስ አልመጣልንም። እኛ አረበኛ ነው ነብዩ ሰለላሁ ዐለይሂ ወሰለም የተረጎመው። እሱ በእንግሊዘኛ የተተረጎመው ላይ ያለው ምንድነው የምትዋሸው አንተ? ብሽ እንግሊዘኛ ሐዲስ የለም። ታያቸው ክርስቲያኖች እንግሊዘኛ በላይ ያለው ፈተው እውነት ካለ ዝም ብለህ አትዋሽ። አታጃጅላቸው ህዝቡን። ጂሰስ አለችኝ። ስድብ መስላ ነው።
ጀዝባ እንደውም አንቺ ነሽ አይገርምሽም? ድንጋይ ራስ ጀዝባት ያለሽ እንዴ ደግሞ ቀዘ አትሳደቡ ማለት ነው። አያችሁ አይደለ? نحن الآخرون السابقون እኛ ኋለኞችና ፊተኞች ነን ይላል። ለማንኛውም ነቢያችን ሰለላሁ ዐለይሂ ወሰለም እኛ ፊተኞችና ኋለኞች ነን ብለው ተናግረዋል። እሺ ጥያቄ ያለው መጠየቅ ይችላል። እሺ ኡስታዝ ጀዛኩሙላሁ ኸይረን። አንድ ጥያቄ ልጠይቅና እስኪ ልጨርስ። ምንድነው ጥያቄ? ለምሳሌ ጀማ ሰላት እየተሰገደ ያው የሰው ልጅ ሙሉ አይደለምና ምናልባት አንድ ሰው ከጀማዓዎቹ አንድ ሰው ኢማሙ ላይ የሆነ ማለት ሰላትን የሚያበላሽ ነገር ቢያይ አንድ ሰው ያ ሰው ባለማወቅ የጀማዓው ሙሉ እንዲሰማ ቢናገር ጀማዓው ሙሉ መስገድ አለበት አይበላሽም የጀማዓው ሰላት ወይስ ደግሞ ምንም ችግር የለውም? አልገባኝ ጥያቄ። ለምሳሌ አሁን ሜቢ የሆነ በቃ ሰላቱን የሚያበላሽ ነገር ሊሆን ይችላል። ከኋላ ምናልባት ልብሱ ከፍ ብሎ ሊሆን ይችላል። የሆነ ሰላት ሊያበላሽ የሚችል ነገር ያ ነገር ከጀማዓዎቹ አንዱ ሰው አየው ማለት ነው። ይሄን ስህተት እንዳየው ዝም ቢል ምናልባት ሌሎቹ ላይ ያውቁ ይችላሉ። እሱ ሰላቱ ደግሞ መስገድ አለበት። የሱ ሰላት ተበላሽቷል ማለት ነው። የትኛው ሰው እያየ ዝም ያለው? ተከታዩ የተገለጠው የትኛው ነው? ኢማሙ ነው ወይንስ ኢማሙ ቢሆን አይዋ ኢማሙ ቢሆን ልብሱ ተገልጦ ነው ወይንስ ሌላ ችግር ነው? ልብሱ ተገልጦ ቢሆን ለምሳሌ ከጀርባ ልብሱ ተገልጦ ቢሆን ወደ ላይ ይሄ ምንዳውን ይቀንሰዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሸፍኑ ብለው ተናግረዋል። ነገር ግን ሶላታቸው ይበላሻል ማለት አይደለም። እሱ አይበላሽም። አይዋ ያን ነገር አስተምሩትና ከዚያ በኋላ መሸፈን እንዳለበት ነገሩት። አይ መርሐባ ጀዛኩሙላሁ ኸይራን። በስ ጥያቄ ላይ ቀጥል። ሰላም እንዴት ናችሁ? ሰላም ነው። አማን ነው አለን አልሐምዱሊላህ። እኔ አንድ ጥያቄ ልጠይቅ ነበር የገባሁት። እሱም እናንተ አንድ አምላክ ብላችሁ ታመልካላችሁ፣ እኛ ደግሞ ማርያምን እናመልካለን። የኦርቶዶክስ ነኝ። እሺ ምን አይነት ተቃራኒ ነው ያለው? አስረዳኝ። ማርያም ሰው ነች አትመለክም። ነገር ግን እውነቱን ነው እሱ። አዎ ሰው ናት። ብዙ ክርስቲያኖች አመልካት የሚላሉ ግን እንደሚያመልኳት መጽሐፉ ላይ ተጽፏል። መለክ አይገባም በፍጹም ስህተት ናት። መርየም ዓለይሃ ሰላም ደግ ጻድቅ ነች። እሺ አንድ ነገር ልናገር። እሺ ማርያም መጀመሪያ አዳምና ሔዋን አለ አይደለም? አዳምና ሔዋን በሰማይ ቤት እንደነበሩ ሔዋን ታሰስታለች፣ አዳምን ወደ ምድር ይጣላሉ። ከዛ በኋላ ወደ ምድር እንደተጣሉ ፈጣሪ ያን ኃጢአትክን በሌሊት እጅ መጥቼ አድናለሁ አለው አይደለም? ይሄን ታሪክ ታውቃለህ? ውሸት አይደለም። ማስረጃ ካለ አሳየን። ዋሽቷቸው አንደሱ ብለዋችሁ መጽሐፍ ቅዱስ ላይ በፍጹም ከልጅ ልጅ አይደለም። እኔ አንዳንድ ግለሰብ በእምነቴ ያን ያህልም ጠንካራ አይደለሁም። የለም እኔ ብዙ ነገር የምሬ ነው የምልህ። የለም መጽሐፍ ቅዱስ ላይ እንደሱ የሚል በፍጹም የለም። ከታሪክ ተመልስ፣ ወደኋላ ተመልሰህ ማየት ነው። የለም እኛ እኮ የተፈጠርነው ሁላችንም ከአዳምና ከሔዋን ነው አይደለም እንዴ? እኔ ከልጅ ልጅ ተወልጄ አድናለሁ ያለበት ቦታ የለም መጽሐፍ። እሱን እኔ በታሪክ ያኔ ዩቲዩብ ላይ እንደዚህ ሰርች አድርጌ ስለምገባ አንዳንድ ነገሮች ያያለሁ እንጂ ያን ያህል አስተምሮ ላይ ጠንካራ አይደለሁም። ስለዚህ ተመልሼ መጥቼ
አድናለሁ አለ። እሱም ከማርያም ከወለደ ማርያምን አክብሮ የመጣ አምላካችን ማርያምን እኛ የማክበር ትልቅ ግዴታ አለብን። ስለዚህ ማርያም ለኛ ትልቅ ቦታ አላት። ስለዚህ ደግሞ አንድ ነገር በመክረ ደስ ይለኛል። ስለዚህ አሁን በኢትዮጵያ ላይ ኦርቶዶክስና እስልምና እጅና ጓንት ነው። ስለዚህ ሶሻል ሚዲያ ላይ ወጣችሁ ያን ያህል ለማባላባ ሞክሩ የተሻለ ነው። ኢትዮጵያ ላይ ገብታችሁ ብታዩ ሙስሊም ጎረቤት አለን። ሙስሊም ሃይማኖትም ኦርቶዶክስም ሁሉም የተከባበረ ነው። ጨረስክ? እሺ አንደኛ እዚህ ጥያቄ አለኝ ብሎ ገባ፣ ከዛ ጠየቀ፣ ከዛ ለምን ታባለ ነው በስራሽ ግን ማርያምን አሁን ለምን ታመልካታለህ? ማርያምን አምልኮ የሚል ትምህርት አለ መጽሐፍ ቅዱስ ላይ። ልጅ ተወልጄ አድናለሁ ብሎታል አዳምና እግዚአብሔር አላለም አላለም እንዳታስደርገኝ ለአትለፍልፍ ካልከኝ ማለፈልፍ ስለኝ ችግር የለውም። ሪስፔክት አድርገኝ መጀመሪያ ችግር የለብኝም። አማርሽ ትንሽ መናገር ካለብን ንገረኝ። በኋላ ነው ከልጅ ብሏል ተናገረው። ካላመንክ ያው ከላይ ያለው አንገባ ልጅ ነው። ሰላም ይሁን እሱ እንዳለ ማመን ታሪክ ላይ ግባ ለመዛፍ ቅዱስ ነው ያለው። እሺ ከላይ ያለሽው ሰላም ነው። ሰላም እግዚአብሔር ይመስገን። ሰላም ናችሁ? አለን። አዳምን ከልጅ ተወልጄ አድናለሁ ብሎታል እግዚአብሔር። ጋና ያለው ቆይ መጽሐፍ ቅዱስን አውጥቼ እነግርሃለሁ ብሎታል። እሺ ከታች ያዕቆብ እስከዛ ድረስ መጽሐፍ ቅዱስ ውስጥ ያዕቆብ አለ። አሎ እሺ ጥያቄ አለ? እስቲ ብዙ ጠያቂም ስላለ እስከያወጣ ድረስ ነገረ ድህነትን በኢስላም ንገረኝ። እንግዲህ መዳን ብሎ ማለት ሰው ከኃጢአት ስርዓት ነፃ ወጥቶ ይህ በኋላ ያለውን ህይወት በዘላለማዊ የሚወርስበት መንገድ ነው። ይህ የሚገኘው በአጭሩ በአንድ እና ብቸኛ በሆነው አምላክ በአላህ በማመንና በእርሱ ላይ ቅንጣትን ሳናጋራ አምላክ በነቢያቶች በኩል ባወረደው ህግና ስርዓት በመኖር በዚህ ነው የሚገኘው። አላህ በቁርአን ላይ ሲናገር አንደኛ አማኞች እንደዳንን ያረጋግጣል። ቀድ አፍለሐል ሙእሚኑን ይላል። የምእመናን ምዕራፍ የሚል አለ በቁርአን ላይ። የመጀመሪያው አያ ላይ ምእመናኖች በእርግጥም ድናቸዋል እያለ 4 ነጥብ አድርጎ ይነግረናል። የመዳኛ መንገድ ምንድነው ከተባለ ቅድም እንዳልኩት አንድና ብቸኛ የሆነውን አምላክ በማመንና እርሱን በፍጹም በመገዛት ነው። እርሱ ላይ ቅንጣትን ሳናጋራ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደላሂ ሐቅ እያለ ይናገራል። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ ተዘጋጅታላቸዋለች፣ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው እያለ ይህ የእኔ የአላህ ቃልም እውነት ነው እያለ ይናገራል። ይህን ይመስላል ባጭሩ። እሺ ያዕቆብ አለ። ያዕቆብ እሺ የሚሰማው ካለ መቀጠል ይችላል። ያው ሰላም። እሺ ሰላም። የሆነ ጥያቄ ነበረኝ በአንድ አያ። እሺ ፈቃደኛ ከሆንክ ልጠይቅህ። ሱረት አልአንፋል 65 እና 66 አላህ በመጀመሪያ ቃል ገባ ሙእሚኖቹ ሊያሸንፉ እንደተሸነፉ ግን መሐመድ ቢጠይቀው ለአላህ ወይም ለመሐመድ ቢጠይቁት አላህም አላወቀም ነበር ድካመኞች እንደሆኑ ብለዋል። እንዴት ነው ይሄን አያ? አላህ አላወቀም ነበር ይላል።
አንብበው። እሺ አንብበው 66 አንብበው 66 እሺ ماشي. الآن خفف الله عنكم وعلم أن عند نيت أدركوس قتل تጨርሰው 66 አዳምጥ እንዴት አድርግ አላህ ነው ወከም ብለሃል ምን ያክል ቀጣፊ እንደሆን ክላሳያ ነው ቀጥለው አንተ ያንተ አላህ ነው ቀጣፊ እና ለስርዓት ይዛችሁ ብታወሩ ቢያንስ እኛን ተሳደቡ ችግር የለውም ስለ አምላክና ስለ ነብይ ስለ ሃይማኖት ስለ መጽሐፍት ስታወሩ በስነ ስርዓት አውሩ እሺ ኮሜንት ላይ አንድ ሙስሊም እንዳትናገሩት እንዳትሳደቡ ዝም በሉ ምን ያክል ውሸታው ናቸው የሚገርባቸው ወላሂ ላዚም አላህ ያቅም ይላል አለ ተመልከቱ الآن خفف الله عنكم وعلم أن فيكم ضعفا يلي ينكر أشي أهون الله كأن أنت لا أقلل الله تشوف سلسلة البستنة بأن أنت وقتم بكمة منورون أو وقع سلازي كأن أنت ما تتعقشوش بنورو ولت ماتون ياشل فعلو كأن أنت مشه بنورو الله فكا ولت تشين ياشل فعلو الله የት አድርጉ አሁን እዚህ ጋር አላህ ያቀም የሚለው የት ነው ያለው ለምን ተዋሻላችሁ ቢያንስ የሚሰጧችሁን ነገር እርግጠኛ ሆናችሁ አትስማችሁ ቀጣፊ ዲያቆናት ናቸው ያሏቸው ምለው ለዚህ ነው ወረበል ከዓባ እናንተ እውነት እየመሰላችሁ ነው የነሱ ፍልስፍና ሲነግሯችሁ ቁርአኑ ላይ ያለ መስሏችሁ ነው አይደል ያመናችኋቸው ወላሂ ስትመጡ ትወረዳላችሁ እያሻችሁ ነው አላህ አወቀ ነው እንደውም የሚል ያለው ማለት ነው ወዓሊመ ያለ ቃል በቃል አላህ ማወቀ ያለ አይ አላህ ያቀም የሚል አለ ይላል ለህዝና ነው ላሳያችሁ አላህ ማወቀ የሚል ነው ጭራሽ እንዳለ ያለው 66 ነው ያለው ሱረቱል አንፋል ያው ሱረቱል አንፋል 66 አሁን አላህ ከእናንተ ላይ አቀለልላችሁ በእናንተ ውስጥም ድክመት መኖሩን አወቀ ይላል አይ አላወቀም ማያቀም አላህ የሚል ያለው ይያለ ግን እናቀራሩ الله المستعان يا قال لي تيك ይቅርታ አንድ ጊዜ ይታገስ አንድ ጊዜ ላውራ ይታገስ አቤት ኦርቶዶክስ ነህ ኦፍ ኮርስ ቅድም ማርያም አምላካችን ነች አልኸው ምን ላይ አንብበህ ነው ምን ላይ ነው ላ አምላካችን አላልኩም ሳሳት እና መልካታለን ያለው አምላካችን ማለት አመልካታለን ማታመልካታለን እሱ አላለም እንዴ እና መልካታለን አንድ ነገርሽ አብቀኝ አንዴ ያስተካክልልህ ያለው ምንድነው እኔ የተናገርኩት አንድ ጊዜ አንዴ የተባልኩ አንዴ ቆይ አምላክ ማርያም አምላካችን ናት ነው ያልከው እኔ ሰምሆ መስሎኛል እንደዛ መልካታለን ያለው እሱ ምንድነው ያለው እና መልካታለን ያለው ልንገርህ አዳምጥ እኔም ወደ አረጋግጥኩት አዎ መጽሐፉ እንደምታመልኳት እኮ አዎ ትክክል ነው ደግሞ የት ነው ማርያም አምላክ ለመሆኗ የት ነው አለ መጽሐፉ ላይ አለ አሳይ እሺ ልናገር ቆይ አንዴ እሱ እኔ ማስረጃ መጽሐፉ ላይ አውጣው መጽሐፉ ላይ አውጣው አይደለም እኔ ተናገርኩት አለው አይደለም ሌላ መልፈለፍኩ አይፈልግም ልለፍለፍላችሁ ልድገምና ከዛ አውሩ ችግር የለውም ቆይ እሱ ቆይ ይታገስ እኔ መጀመሪያ ታልኩት እኔ አዳምና ሔዋን መጀመሪያ የሰው ልጅ ዘር ናቸው አይደለም ስለዚህ ወደ ምድር ሲላኩ ፈጣሪያችን ምን አለ በልጅ ልጅ መጥቼ አድናለሁ አለ አይደለም መጀመሪያ ያልኸው ማርያም አምላካችን ናት አይ እሱ የመስማት ችግር ካለበት ጆሮህን በደንብ አስተካክለ ስማ መጀመሪያ እያወራህ ያለውን በደንብ አዳም ብለሃል እኮ እንደዚህም ብለሃል እንዴ ብለሃል ካልከኝ የምትለው ራስህ ነው እንጂ እኔ አላልኩም ምንም ልታደርገኝ አትችልም አንድ ጊዜ ላውራ እሺ ያምልኮ ምንም አላደርግም እኮ ግን አንድ ጊዜ መጀመሪያ ስገባ ማርያም አምላካችን ናት በእናንተ ጋርስ እንዴት ይታያል መርየም የምትባለው እንዴት ይታያል በእናንተ ጋርስ ነው ያልኩት መጀመሪያ
እንደዛ ሰው ሰምቶኛል። መለስ አድርገህ ሪከርድ ነው አዳም አሰማኝ። ሪከርድ ካረከኝ አሰማኝ። ምናልባት የቃላት ግድፈት ካለ ታርም ትችላለህ እንጂ የጋውን አውራት ትችላለህ። ችግር የለውም። ፈጣሪ ያከበራትን እኔ ላላከብራት ሁሱ ፈጣሪ ብሏል አላለም? እሺ በቃ አንዴ ለሁሱ ነው ቆረው ካላ አለ ነው። እሺ አዳም እኛ ማርያምን እናመልካታለን አለ ሄደች። አንተ ማርያምን አናመልካትም ነው የምትለው? ፍቅር ባጭሩ በቃ አናመልካትም ነው የምትለው? አዎ ማርያም አዎ አትመለክም፣ አማላጅ ናት። የአምልኮ መስዋዕት የሚቀርበው ለማን ነው? ለአምላክ ነው። የአምልኮ መስዋዕት ለማርያም ታቀርባላችሁ አታቀርቡ? ሊያምልኮ አናቀርብም። ታቀርባለህ እና ያው እሷ አምላካችን ስጋና ደምን ተካፍሎ እና የአምልኮ መስዋዕት ታቀርባላችሁ። ያው ማስረጃ እንዚራ ስብሐት ያው እነዝጋር ምን ይላል? እመቤቴ ማርያም ሆይ አንብበው አንዴ ድምፅን ከፍ አድርገህ አንብበው። ፍቅር አንብብ። ራስህን ምን ተማያመጣው መጽሐፍህ ነው አታነብም? አንተ እኮ ነው ያመጣው። አንብበው እንጂ እኮ አንብበው፣ መጽሐፍህ ነው። መጽሐፌም ነው ብዬም አላምንም። ነገር ግን የጠየኩት እሱን ነው። በቃ ና እመቤቴ ማርያም ሆይ ተክስ የሚባለውን ያለ ማስረጃ ስለወራ ያው ማስረጃ አለው ላሳየህ። አሁን ምን አልክ? የአምልኮ መስዋዕት አናቀርብም ለማርያም ብለሃል። ያውና ምን ይላል? እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ። አውሎ ንፋስ ያላበላሸውም ደም ግባትሽም ያማረ ነው። ለአንቺም የምስጋና እጅ መንሻ አቀርባለሁ፣ በመፍራት እገዛልሻለሁ። ያ ሰላም! መገዛት ብቻ አይደለም ለማርያም በመስገድም እጅ ነሳሻለሁ። ያ ሰላም! ይሰግዱላታል። ሌላስ? የአምልኮ መስዋዕት ለአንቺ ሰዋለሁ። የአምልኮ መስዋዕት ይቺ እኮ አምልኮ ሳይሆን የጌታ እናት ስለሆነች ነው እኮ ለእሷ ክብር የሚገባ። የአምልኮ መስዋዕት ለእሷ እናቀርብም ብለሃል አላልክም? ቅድም አንድ ጊዜ አንተ ሁሱ አንድ ሜት አድርገህ እባክህን። የአምልኮ መስዋዕት ለማርያም አናቀርብም ብለሃል አላልክም? ቅድም ሚተናዛ ብያለሁ እና ያውና የአምልኮ መስዋዕት ለአንቺ ሰዋለሁ ይላል ብያለሁ በሚገባ ያና ታረስ የአምልኮ መስዋዕት በደንብ አድርጋችሁ ታቀርቡላታላችሁ፣ ትገዟታላችሁ፣ ትሰግዱላታላችሁ። ለማርያም ለአንቺ እገዛልሻለሁ አለ፣ እሰግድልሻለሁ አለ። የአምልኮ መስዋዕት ነው ለአንቺ እናቀርብልሻለን ይላል። ግን ማርያምን አናመልካትም ብለው ይሸመጥጣሉ። ልጁ ግን ከታች ያለው ትክክለኛ ኦርቶዶክስ ነው። ምን አለ? እኛ ማርያምን እናመልካታለን። እንዴት አንገዛላትም? ፈጣሪ ተገዛላትን እንዴት ማትገዛላት? የታዘዛትን ትገዛላታለህ። አዎ አንተ እኮ አንድ ቃላት ብቻ ፈጣሪ እኮ ታዟታል። ይታገስ። ኦፍ ኮርስ አንተ የምታምንበት እኮ በራስህ ነው። አንተ የላይኛው ፍቅር ከክርስቶስ እኔ ልናቅፈኝም ልትሆነ ምንም ልትል ትችላለህ። እኔ አንድ የኦርቶዶክስ እምነት ተከታይ ነኝ። ያን ያህል እምነቴ ላይ ጠበቅ አይደለሁም። ቤቴን ማየት ትችላለህ። ግን ስለ ማርያም ሲነቅፉ ስለምሰማ ይደብረኛል። ስለ ማርያም ሲነቅፉ ስለማ ይደብረኛል፣ ይነዝረኛል። ለምን? እንደ አንድ ኦርቶዶክስ ማለት ነው። በቃ ስለዚህ አምላክ ታዟታል። እኛ መታዘዛችን ምንም አይገርምህም፣ እንተዛታለን ነገም ዛሬም። ኦፍ ኮርስ አንድ ታገስ፣ ትገዛታለህ አይደል ማርያምን? እኔ እኮ ፈጣሪ ታዟታል እኮ አንተ ፈጣሪ ብለህ የምታምነው አንተ ፈጣሪ ብለው እንወዳታለን። ለምን ማርያም ትገዛለህ? ነገር ለእሷ እንኳን ለእሱ ትገዛታለህ አይደል? ይታገስ ማርያምን። አንድ ነገር ልንገርህ፣ አንተ ለወለደች እናት ታዘዛለህ አትታዘዝም? ይሄን መልስልኝ። ታዘዝ አይደለም ቆይ ታዘዝ አይደለም ትገዛላታለህ ወይስ አትገዛላትም ማርያም? አንተ ለወለደች እናት ታዘዛለህ አትታዘዝም? ትገዛለህ አትገዛም? ትእዛዝ አይደለም ያ ጀማዓ፣ እባክህን አማርኛ አትችልም እንዴ? መገዛት
ትገዛላታለህ ለማርያም? መገዛት ማለት ቃሉን ሲንገረኝ አንተ መገዛት ማለት ምን ማለት ነው? መገዛት ማለት ምን ማለት ነው? በአንተ ቃል አካሄድ ተረጋጋ። በመጽሐፍ ነው እንፈታለን። ኢየሱስ ክርስቶስ ልክ ለአምላኩ እንደሚገዛው ማለት ነው። አንተም ትገዛላታለህ። ኢየሱስ ክርስቶስ ለአምላኩ እንደሚገዛው ሁሉን ካስገዛለት በኋላ የዛኔ ደግሞ ልጁ ራሱ ሁሉን ላስገዛለት ይገዛል ይላል። ኢየሱስ ክርስቶስ ለአብ እንደሚገዛው አንተም እንዲሁ ለማርያም ትገዛላታለህ። አትገዛላት? ይሄ ጋር አሁን አንተ እኔ ላውራ ነገሩ ሄደሽ በሚገባ ነው የምንገዛላት። በሚገባ ለምን የጌታችን እናት ስለሆነች ልንገዛ ይገባናል። ነገር ግን አምልኩኝ እኔ ከጌታችሁ የበለጡ ነኝ እናንተ እኔ ማምለክ አለባችሁ ምናምን የሚለው ውሸት ነው እኮ አይደለም። አንተ ያልኸው ማለት ነው። እዚህ ላይ ማርያም አምልኩኝ ብላል እያለ ማርያም የአምልኮ መስዋዕት ታቀርባለህ? አታቀርብም? የአምልኮ መስዋዕት ለማን ነው የሚቀርበው? ስለው ቅድም ለአምላክ ብቻ ነው አለ። ለማርያም የሚቀርበው ነው አለ። ለማርያም የአምልኮ መስዋዕት ታቀርባለህ ወይ? ስለህ አላቀርብም ብለህ ነበር አይደል? ለአምላካችን ብቻ ነው አምልኮ የሚሰገደው። የአምልኮ መስዋዕት ለማርያም ታቀርባለህ? አታቀርብም? አዎ ለማርያም አላቀርብም። እንግዲህ መጽሐፍ እንዝራ እንደዛ ይላል። እሺ ለማንኛውም አላቀርብም። እሺ ማርያም በአዳም በኩል የመጣው ኃጢአት አለባት የለባትም? በእርሷ ላይ ኦፍ ኮርስ አለባት። እንደ አንድ ሰው ናት። እንዳንተ እንደኔ እንደ ሔዋን ዘር እንደ አንድ ሰው ናት። ስለዚህ እሷ በሃይማኖቷ የጸናች በአንድ ክርስቶስ የምታምን አንድ ሴት ናት። ድንግል ናት። ስለዚህ ማርያም ላውራ ልጨርስና ታወራለህ። ኃጢአተኛ ነበረች። ስለዚህ ፈጣሪ ኢየሱስ ክርስቶስ በሷ ላይ ወርዶ በቃ ምን ማመን ያለማመን ጉዳይ ነው። ስለዚህ እናንተም በሃይማኖት አንተም በሃይማኖት ይዘኪድ። ስለዚህ አታባሉ ሄጋ ወሶ የሆነ ነቀፍ የምታረገው ነገር አለ ይሆናል የለ ጋር ላይ ነው ታርጋለህ። እሺ ከላይ ያለው ልጅ ማርያም ኃጢአት አለባት የለባትም? ፍቅር ምን ታርገ ዝም በል ታልከኝ ዝም እላለሁ። እሺ ዝም በል በቃ መለስክ አንተ። በቃ ፍቅር ማርያም ኃጢአት አለባት የለባትም? ማርያም ኃጢአት የለባትም። ከሁሉ የተለየች ኃጢአት የለባትም። ከሁሉ የተለየች ንጹህ ሴት ናት። በሁሉ ነገር ጌታን የወለደች ሁለት አይነት ክርስቲያን ያቻት ከታች ያለው ኃጢአት አለባት አለ። ይሄ የለባትም ማለት የትኛው ትክክለኛ? ኃጢአት ቢኖርባት ጌታን ልትወልድም አትችልም። በጣም ጥሩ። ስለዚህ ጳውሎስ ይታገስ። እኔ ከታች ሆነ እያዳመጥ ሊሆን ይችላል። ቆይ አንድ ጊዜ እኔ ቅድሙንም የገባው እሱ ልጠይቅ ነው። ይታገስ። ማርያም አምልኮ አይገባትም ለሷ። ነገር ግን የጌታችን እናት ስለሆነች ብቻ ከታች ሆዳ ምጣል ከታች ሆኖ ለማርያም አምልኮ ስግደትም ሆነ ምንም ነገር አይገባትም። ምክንያቱም እንደኛው ሰው ናት እሷ። አዳምጥሽ ኃጢአት የለባትም ነው ያልከው አይደለ? አሎ ይስተማል? የተናንሳ ኃጢአት የለባትም ነው ያልከው? ከሴቶቹ ሁሉ ተለይተሽ አንቺ የተባረክሽ ነሽ ብሏት። ኃጢአት ቢኖርባት ልጆች ከኔ ጋር ነው የቆረጠው። ከማን ጋር ነው? ይሰማችኋል? አላሁ እሱ ይሰማል። ከሱ መርሐባ። አይሰማም? እሺ ኔቴን አስተካክለው። የአዳም ልጅ ነች አይደለችም? ማርያም በአዳም በኩል ነው የመጣችው አይደል? ፍቅር ማርያም የመጣችው በአዳም በኩል ነው ወይንስ አይደለም? አንድ ጊዜ
እኔ አዳም ልጅ ነኝ ምናምን ብትለኝ እኔ አሁን ማስረጃ ላወጣልህ አልችልም። ስራ ላይ ስለሆኑ ስለራስህ ጠይቀኝ ታልኸኝ እኔ እጠይቅሃለሁ። እኔ ቅድም የገባሁት እሱን ለመንገር ነበር። ይታገስን። ስለዚህ ልጅ ትወርዳል። አንተ የምትጠይቅበት ምክንያት ካለ እኔ ልጠይቅህ። ስለ ሃይማኖትህ መመለስ ከቻልክ ትመልሳለህ። ማርያም ኃጢአት የለባትም ብለሃል። እርሷ የአዳም ዘር ነች ወይስ አይደለችም? ሄሎ፣ እሺ፣ ጥያቄ ልጠይቅህ። መልስ። ይሄን የጀመርከውን ማርያም ኃጢአት የለባትም ብለህ መልሰሃል አይደለ? ቀጥል። የአዳም ዘር ነች አይደለችም? ዘለቀ። ሄሎ ሻምበል፣ እሺ፣ ሌላ ጥያቄ ያለው ሰው ካለ መግባት ይችላል። ገበያ ውስጥ ናቸው እንዴ? እሺ፣ እሺ። صابر أنت موجود؟ السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. እሺ፣ صابر ቀጥል። ክርስቲያኖች ካላችሁ ቦታቸው صابርን ተወያዩት። ጎበዝ ልጅ ነው። ብዙ ትማሩበታል። ሰላም ማለት ነው። وعليكم السلام ورحمة الله وبركاته. أهلا 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 للناس. أهلا أهلا. عليكم السلام. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. بس عندي دقيقة نظري. ماشي. ይሰማል? ይሰማል። ኦኬ። እሱ እኔ ማለት ነው አባቴ ክርስቲያን ነው፣ እናቴ ሙስሊም ናት። ያደግኩት አያቴ ጋር ነው ማለት ነው። እናቴ እንደ እህቴ ነው ማለት ወላሂ እንደ እናቴ ያላትም። ይሄ እንዴት ታየ? እናትሽ ናት። ለምንድን ነው እንዳትሽ የምታያት? ያኔ እና አያቴ ነው በጣም ወዳት ብቻ አያቴ ስላሳደገችኝ ማለት ነው። አያትሽን አትውደጃ አንልም፣ ውደጃት።
ግን እናትሽና እንደ እናት ማየት አለብሽ። እናትሽ ወላጅ እናትሽ እናትሽ ናት። እሺ እሺ። የአባቴ ወንድም በእናቱ ነው የሚገናኙት ማለት ነው። እሱ ኒካ ማሰረት ነው እናቱ። እሺ ከእናትም ከአባትም ከሆኑ መጀመሪያ እነሱ ይቀደማል። የእናትም የአባትም ወንድም ካለው ከዛ በኋላ በአባት በኩል ያለው ይቀደማል። ከዛ በኋላ በእናት በኩል ቢሆንም ወንድሙ እስከሆነ ድረስ አጎትሽ ነው ለአንቺ ማሰር ይችላል። ነገር ኦኬ ማለት አሁን እኔ ላገባን ባልና ግን ልጁ እኔን ከቁርአን ያሳንፈኛል ማለት ነው። ቁርአን አልቀራም ነው እንደዚህ የሶላት ሰዓት አለ። ሶላት ሰዓት አሳልፋለሁና ደግሞ የስራ ሰዓቴን እንደዚህ አያከብርም። ስለዚህ እኔ ግን ቃል ገብቻለሁ ማለት ነው። ይሄንን መተው እችላለሁ አይደለ? ያንን በዲንሽ ላይ እንድትጠናከሪ የማያደርግሽ ቃል ገብቻለሁ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተጠየቁ። አንድ ሴት መታ ጠየቀች፣ ያ ረሱላላህ ኢኒ ኡሪዱ አን አተዘወጅ ፈቢማዛ ተንصحኒ አለች። አንተ የአላህ መልእክተኛ ሆይ እኔ ላገባ እፈልጋለሁ እርስዎ ምን ይመክሩኛል ብላ ስትጠይቅ ኢን ወጀድቲ ረጁለን ሳሊሐን ፈተዘወጅ አሏት። መልካም ሰው በአላህ ዲን ላይ ቀጥ ያለ መልካም ሰው ካገኘሽ አግቢ ነው ያሏት። በዲናቸው ላይ የሚገባ እንጂ የሚያሳልፋቸውን ሰው ያኔ ችግር የለውም። ቃል ገብቻለሁ። ቃል ማፍረስ ነው በቁርአን ነው እንደሚገባ ለዲንሽ እንደ ጠንካራ እንድትሆን የማያደርግሽ ባስ ብሎ ደካ የሚያደርግሽ ከሆነ ቃል ብሎ ሂሳብ የለም። ኦኬ ሽክራን። እሺ ቀጥሉ ልጆች። ሰላም አለይኩም። ሰላም። እኔ ጥያቄ ማለት ነው እኔና እህቴ እዚህ ኢማራት ነው የምንሰራ። እናትና ልጅ ቤት ነው የምንሰራ ማለት ነው። እህቴ እናት ቤት፣ እኔ ልጅ ቤት ነው የምንሰራና የኔ ሴትዮዋ የቤት አስቤዛ ሁለታችንም ምግብ ነው የምንሰራ እና ሲያልቅ አስቤዛ አታሟላልኝም በስነ ስርዓት እና ብዙ ጊዜ ያለቀ ስላት በቃ ሁል ጊዜ ነው የምትጨቃጨቀኝ እና ትንሽ ትንሽ ነው የምታመጣ። ሳምንት ሳይሞላ ምናምን አለቀ ስላት ሁሌ ትጣላኛለች እና እህቴ ቤት ደግሞ ያሉት እና በብዛት እህቴ ቤት በቃ ከዚህ ውሰጂ እያለች ቀንሳ ሳያዩ ትሰጠኛለች ማለት ነው። እሷን አትጠይቂ ከምትጣላሽ በቃ ሁሌ ከምትጨቃጨቂ እያለች ቀንሳ ትሰጠኛለች እና እነሱ አያውቁም። ከዛ እያመጣው ነው የምሰራላቸው አንዳንድ ጊዜ ሲያልቅብኝ ማለት ነው። አይቻልም ማለት አንድ ሰው ተቀጥሮ ከሆነ ሰው ቤት ያለ አሰሪዎቹ ያለ ባለቤቶቹ ፍቃድ ምንም አይነት ነገር ለውጭ ለሌላ ሰው መስጠት አይችልም። ሐራም ነው፣ ክልክል ነው። ነገ የውመል ቂያማ ትጠይቃላችሁ ስለተጣለባችሁ ኃላፊነታችሁ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲሂ ብለዋል። ሁላችሁም ጠባቂዎች ናቸው፣ ስለተጣለባችሁም ኃላፊነት ትጠይቃላችሁ ስለምትጠብቁት ብለው ተናግረዋል። እሺ እና ያለፈውን ያኔ በስቲክፋር የምናልፈው ያሳልፍነውን ሳያውቁ ያደረግነውን ወይስ መንገር አለብን እነሱ አውፉ እንድሉ? በእናንተ ላይ ሌላ ችግር የማይፈጥሩባቸው ከሆነ አውፉ በሉን ብላችሁ ንገሯቸው። በእናንተ ላይ ሌላ ችግር የሚፈጥሩባቸው ከሆነ ከባድ ችግር የዛኔ ወደ አላህ ሱብሓነሁ ወተዓላ ተውበት አድርጉና ከዚህ በኋላ ያን ስራችሁን አቋርጡ። ኢንሻአላህ ጀዛከላህ ኸይር። ሰላም አለይኩም። ሰላም ነው። መጠየቅ እችላለሁ? ድምፅ አይሰማ